الحمد لله والصلاة والسلام على رسول الله وآله وصحبه ومن والاه. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. السياسة والدين يميلنا ويزاريو يخطب رئيس ከሰማችሁት በተሻለ በገልጸው ባልችልም እንዴት እንደምገልጸው ባላውቅም ወሳኝ ርዕስ ነው። ሲያሳና ዲን መሃል ያለው ልዩነት ነው። ብዙዎቻችን እንደዛ አይደለም የምንገነዘበው። ሲያሳውን ለውጭ ሰተን ዲኑን እዚሁ ብቻ አድርገን የምናየው ነገር የተሳሳተ ነገር ነው። አልኢስላም ዲኑን ወደውላ ነው። ሁሉን አቀፍ እስከሆነ ድረስ ተለያይተው የሚታዩ ነገሮች አይደሉም ነው። አሲያሰቱ ወዲኑ ፊል ኢስላም ሁማ ሲንፋኒ ላ የፍተሪቃን። ሲንፋን ማለት ሁለት ዘለላ ናቸው፣ በአንድ ላይ መለያየት የማይችሉ የአንድ ሳንቲም ሁለት ገጽታ እንደማለት ነው። መለያየት አይቻልም። አሲያሰተ ወዲን መለያየት አይቻልም። ዲን ማለት አቂዳ ወሙዓመላ ነው ወዒባዳ ሲሆን፣ ሲያሳ ማለት ደግሞ ተድቢሩ ሹኡኒል ኡማህ የህዝቡን የማህበረሰቡን ጉዳይ መከታተል ስርዓት ይዞ እንዲሄድ ማድረግ ሲያሳ ነው። ይሄ ታዲያ ከዲን እንዴት አድርጎ ነው የሚለየው? እኛ ሙስሊሞች ያልሆነ ነገር በውስጣችን ላይ አለ። ድሮም ሲባል የነበረው ከመማር ጀምረው ያሸሹን ነበር። መማርን ራሱ እንደሌላ ትርጓሜ ይሰጠው የነበረው ነገር እጅግ ዋጋ እያስከፈለ ይገኛል። ሁለገብ መሆን አለብን። እንዲያውም አላህን የሚፈራ ሰው ነው እዛ ቦታ ላይ መቀመጥ ያለበት። አላህን ሊፈራ የሚችል ሲያሳ ቦታ ላይ መቆም አለበት። ከነብዩም ጀምረን የሷሃቦቹ የኸሊፋዎችንም ስናይ ሲያሳም ጭምር ነው እያስኬዱት የነበረው። ዓለምም ሰላም የነበራት ከአላህም ሳይጣላ አላህም ረህማ ያራቀው የነበረው ያስለነበረ ነው። አሁን ያለው ነገር ደግሞ ከዚሁ የተለያየ አይደለም። ተድቢሩ ሹኡኒል ኡማ ወሪዓየቱሃ የኡማውን ጉዳይ በስርዓቱ መከታተል። በነገራችን ላይ ስልጣን ብሎ ማለት በትክክለኛው አገላለጽ ያው ለህዝብ አገልጋይ መሆን ማለት ነው። እታች ኩልኩም ራዒን ቅድም የቀራሁት የምመጣበት ይሆናል። አንድ አባወራ በቤቱ ውስጥ ልጆቹንና የቤተሰቡን ኃላፊ ከሆነ የልጆቹን ጉዳይ ይመለከተዋል። የሚያስፈልጋቸውን ነገር ይጎዳቸዋል የሚለውን ነገር መጠበቅ የሱ ጉዳይ ነው። ከዛ ከፍ ሲል ስልጣኑም ከታች ያሉትንም እንደዛው ይመለከተዋል። ከፍ ባለ ቁጥር ስልጣኑ በክልሉ በሱ ቅፍ ውስጥ ያሉትን ሁሉ እኩል አይቶ ችግራቸውን ሊረዳ የሚገባ ማለት ነው ዊላያ ማለት። ሼኹል ኢስላም እንዳሉት ዊላያ ብሎ ማለት የኸልቁን ዱንያውንም ዲኑንም ጭምር መጠበቅ ማለት ነው ያሉት። ስለዚህ ሲያሳውን ከዚህ መለየት አንችልም ለማለት ፈልጌ ነው። ይህን ለምን መረጥኩት? አሁን ላይ በዚህ ሰሞን እየሆነ ያለው ነገር የሀገራችን ህልውና ነው። እየተወያዩ ባሉበት መሰረት ኢትዮጵያ እየመከረች ነው እየተባለ ስለሆነ ይሄው በእኛ እድሜ የቆየ ተማክረው ያደረጉት ህግ አለ። ምን ያህል ጉዳት ሊያመጣ እንደሚችል መጠንቀቅ እንዳለብን ነው። እኛ ሙስሊሞችም የራሳችንን አሻራ ሁሉም ሰው የራሱን የበኩሉን መወጣት እንዳለበት ተመክሮ ነው ተሰብስበው እየመከሩ ያሉትና እዛ ላይ የኛም እጅ ሊኖርበት ይገባዋል ማለቴ ነው። እዚህ ቦታ ላይ እንዲህ ተደረገን በእምነታችን እንዲህ ተደረገን የተባለው ነገር ላይ መጀመሪያ ካልተመካከርን ያ ነገር እውነትም ሊመጣ እንደሚችል ነው። ለኛ ሊያስብልን የሚችል ሊኖር አይችልም እኛው ራሳችን ካልታገልን። ስለዚህ ሲያሳን አንፍራው ለማለት ነው። አንሽሸው። ሁላችንም ነጋዴ ብቻ መሆን የለብንም። ሁላችንም ሁሉም ቦታ ላይ እጃችን ሊኖር ይገባል። እንዳልኩት ነው አላህን መፍራት የሚችል ሰው አመራር ቦታ ላይ ቢመጣ ዙልም ይጠፋል። ለራሱ ሳይሆን የሚፈራው አካል ስላለው። ኢማሙን አዲል የተባለው እኮ ከሰባቱ ሰዎች ውስጥ የመጀመሪያው ከአርሽ ጥላ ስር ከሚውሉት እሱ ነው። ምክንያቱም እየኖረ ያለው ለህዝብ ስለሆነ። እኛ እዚህ መስጂድ ላሉት ሰዎች ብቻ ነው እንዴ ማውራት ያለብን? ውጪ ያለው የኛው አካል አይደለም? ሰው እስከሆኑ ድረስ ልንታደገው የሚገባን ተልከናል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሲላቸው መልእክተኛውን ለሰው ልጆች ሁሉ ነው የተላኩት። መልእክታቸውን ለሰው ልጅ ሁሉ ነው ያደረሱት። ስለዚህ ሶላት ስገዱ ብቻም ሳይሆን በጠቅላላ ሁለገብ ስለሆነ ይመለከተናል ማለት ነው። ዲነል ኢስላም
ጃአ ቢመንሃጅን ሻሚል ሁሉን አቀፍ የሆነ በሁለመናው ሙሉ የሆነ እምነት ነው ያለን። በኢኮኖሚ ብትመጣ የኢኮኖሚ ሲስተሙ የሚታወቅ ነው። የዘካን ሲስተም ዘርግቷል። ሀብታሞች በአግባቡ ዘካ ቢያወጡ ደሃ የሚባል የተቸገረ የሚባል ነገር የለም። ጎረቤቱ እየተራበ እሱ የጠገበ ሙእሚን አይደለም እስከ ማለት ዲነል ኢስላም ሲያሳ ማለት ከዚህ በላይ ምንድነው? ለራስህ እየበላህ ቤትህን ዘግተህ የሚል አይደለም። አካፍለህ ብላ የሚል ሲያሳውን አገላለጻችንን ጠበብ አድርገነው ነው እንጂ በዚህ ውስጥ يلزم حياة الناس في السياسة والاقتصاد والقضاء والأخلاق የተጣሉ ሰዎች ላይ ዙልም ያለበትን እንዴት መወሰን እንዳለበት ያጠፋ ሰው እንዴት መቀጣት እንዳለበት ይሄ ሁሉ እዚህ ውስጥ ሸሪዓችን ውስጥ ያለ ስለሆነ እሱ ማለት ነው ሲያሳ። ስለዚህ ሲያሳ ይገባናል፣ ይመለከተናል፣ እኛንም ያሳስበናል ማለት ነው። ሚማ يجعل السياسة جزءا لا يتجزأ من صميم الدين ከዲኑ ከዋናው ላይ ተለይቶ መውጣት የማይችል አካል እንደሆነ ልናውቀው ነው የሚገባው። ዲነል ኢስላም ዲኑ ሻሚል ነው። ينظم علاقة العبد بربه አንድ ባሪያ አንድ ሰው ከፈጣሪው ጋር ያለው መስመር ያስተካክልበታል። ዲነል ኢስላም አንድ ባሪያ ከራሱ ጋር ያለውን فإن لنفسك عليك حقا እያለ ولزوجك عليك حقا ይሄ ነው ሲያሳው ማለት። ከሙጅተማዑ ጋር ከአካባቢው ጋር እንዴት መኖር እንዳለበት ያስተማረን። ወልሐኪም ወልመሕኩም ዳኛና ፈራጅና ተፈራጅም እንዴት መሆን እንዳለባቸው በአጠቃላይ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ከልደት እስከ ሞት ሙሉ ለአላህ ነው ሲባል እዛ ውስጥ የመስጂዷ ብቻ አይደለችምና ሲያሳውም የኛው ነው ለማለት ነው። ስለዚህ ሶላትና ጾም ላይ የተለያዩ ነገሮች ላይ ቁርአን በመቅራት ላይ ብቻ የታጠረ እንዳልሆነ ዲናችንን እንድናውቀው ነው። በል يشمل العدل والامانه አድልን የሚፈርድ ነው እስልምና ማለት። ሐቅ ከሆነ ወለው አላ አንፉሲኩም ነው የሚለው። እንኳን ለዘመዴ ብለህ እንኳን ለገሌን ፈርተህ በራስህ ላይ እንኳን ቢሆን ሐቅን ፍረድ ነው የሚለው። ይሄ አይደለም እንደ ሲያሳ ማለት። አማና ታማኝነትን በተሰጠ አደራ ላይ ወአቱ ኢነላህ የእሙሩኩም አን ቱአዱ الامانات الى اهلها እያለ ያስተማረ ዲን ሙሉ ነው ለማለት ነው። እኛንን ሰብስበን መስጂድ ግቢ ብቻ አድርገናል። መስጂድ ስንገባ ቁርአን እንቀራለን፣ ስንወጣ ልብሳችንን ቀይረን ባህሪያችን ሁሉ ይቀየራል። እዚህ የተስተካከለ ቢኖረን እስልምናውን ውጭ ላይ ያለው ሚስተካከል ነበርና የሀገር ጉዳይም የኛ ጉዳይ ነው። አሁን እየተመካከሩ ያሉት ነገር ስለ ሀገር ነው። ለቀጣይ ለምን ያህል ጊዜ እንደሚቀጥል አናውቅም። ምርጫ ላይ ተሳትፈናል። ምርጫ ምናልባት የ5 ዓመት ነው እንደሚባለው በህጉ መሰረት ከሆነ ከ5 ዓመት በኋላ ሊቀየር የሚችል ነው። የመጣውም አካል ቢሆን አሁን በተደረገው በህጉ በረቀቀው መሰረት ያንን የሚያስፈጽም አካል ስለሆነ ያ ይሻላል ቢቀር እንኳን ከ5 ዓመት በኋላ ሌላ እንቀይራለን እንል እንችላለን። ይሄኛው ግን የመጣው ቢመጣ የሚወስኑበት ውሳኔ ስለሆነ ህገ መንግስታችን ነው ሊሉን ነው። ነገ ጧት መስጂድ እዚህ ጋር አይፈቀድም ሲሉን ህገ መንግስቱ አልፈቀደም ሊልህ ነው። ይሄ ነገር አሁንም እኛ ሙስሊሞች ሁሉም ላይ ካልገባንበት ችግር ሊፈጠርብን ነውና የተሳካ እንዲሆን በዱዓም በማገዝ ጥሩ ሐሳብ በማፍለቅ ጥሩ ነገር እንዲሆን በዱዓ ጭምር አድርገን ይሄ የሀገራችን ጉዳይ የኛ ነው። ሀገሩ ብቻ አይደለም ህዝቡም የኛው ነው ብለን ማሰብ አለብን። ዙልም እንዲጠፋ የሚፈሰው ደም እንዲቆም ዟሊሞች ስርዓት እንዲይዙ የሚደረግበት ነገር ላይ እኛም መሳተፍ አለብን። ሰው በዚህ ልክ እንዲያስብ ወልአምር ቢልማዕሩፍ ወሹራ መመካከር አለበት። ወአምሩሁም ሹራ እያለ ወሻዊሁም ፊል አምሪ እያለ ዲነል ኢስላም ውስጥ ይሄ አለ። ወኢቃመተል ሑቁቅ ሐቅ በአግባቡ እንዲቆም ያዛል ኢስላም። ያጠፋ ሰው መቀጣት እንዳለበት ሰውን የዞለመ ሰው ጠካራ ነኝ ብሎ በጉልበቱ የሚያምን የበላይ ሐቅ አለበት ሸሪዓችን። ይህን ሁሉ የያዘ ነው። አምር ቢልማዕሩፍ ነህይ አኒል ሙንከርን የያዘ ነው። የአላህ መልእክተኛ ሀገር ሲመሩ ነበር፣ ዓለምን ሲያስተዳድሩ ነበረ። ካነ ሐኪመን በይነ ናስ ወቃዲየን ወሙበሊገን ሚነላህ ከአላህ በኩል የመጣውን መመሪያ ሲያደርሱ ነበር። ስለዚህ ፈጀመዐ በይነ አዲኒ ወኢዳረቲ ሹኡኒል ኡማ ከዛም በኋላ የመጡትም በዛው መንሃጅ ነው የሄዱትና እኛ ሙስባሃችንን ይዘን ቁርአናችንን እየቀራን ብቻ
መስጂድ ውስጥ የምናሳልፈው አይደለም ዲነል ኢስላም ማለት። ነጋዴ ስትሆን እኮ ዲነል ኢስላምን እየመራህ ነው ያለው። በፍትህ ስትነግድ፣ በአግባቡ ስትነግድ ይሄም እኮ ዲነል ኢስላምን እያስተማርክ ነው ያለው። እኛ አናሳንሰው ማለት ነው ሰፊውን ዲነል ኢስላምን አሲያሳ بمفهومها الشرعي هي صمام امام امان المجتمعات የማህበረሰቡን የሁሉንም ሰላም ማስጠበቅ ማለት ነው ሲያሳ ማለት። فهي تحفظ الدين እምነት ተከብሮ እንዲኖር ያዛል። መዲና በሚሄዱበት ሰዓት አገር የጋራችን ነው ብለው ተስማምተው ይኖሩ ነበር። በኋላ ይሁዶቹ አፈረሱት እንጂ ዲንን ይጠብቃል። وتحمل ارواح የሰው ልጅ የትም ገብቶ እንዲወጣ ሰላም እንዲንቀሳቀስ ይጠብቃል ዲነል ኢስላም። ይሄ የሚሆነው ወለኩም ፊል ቂሳሲ ሐያት የሚያጠፋ ሰው ሲቀጣው ነው። የሰረቀ ሰው ሲቆረጥ፣ የገደለ ሲገደል፣ ያጠፋ ሲቀጣ ሌላው ሰው እጁ እንዲሰበስብ ያደርገዋል። ይሄንን ነው ዲነል ኢስላም ያስተማረን። ወልአዕራድ የሰው ክብሩ እንዲጠበቅ ነው የሚያዘን። ይሄንን ሁላ የያዘ ስለሆነ ሲያሳ የሚለው በሌላ ሊተረጎም አይገባውም። ወተድመን ሊናሲ ሁቁቀሁም በር ክፍቱም ቢያድር ማንም አይነካውም። ሌሊት በ8 ሰዓት ብትንቀሳቀስ ማንም አይነካም ህጉ ሲፈጸም ሸሪዓው በሚለው መሰረት ቢሆን። ስለዚህ አሁን ይሄ የቁርአኑ ህግ እንኳን መሬት ላይ ባይወርድልን ሰው ሰራሹ እንኳን ህግ በአግባቡ ቢተገበር ያን ነገር እጃችንን ማስገባት ይኖርብናል። ومن هنا يتضح لنا جليا انه لا تعارض بين الدين والسياسه ስለዚህ ዲንና ሲያሳ የሚለያዩ ነገሮች እንዳልሆኑ ከዚሁ ማየት እንችላለን ለማለት ነው። ሲያሳ በእስላም ውሸት አይደለም፣ ዙልም ያለበት አይደለም። ወላ ጦለበ ሊሰለጧ ስልጣን ፍለጋም አይደለም። አላህን የማይፈራ ሰው ስልጣኑን ነው የሚያቆይበት፣ የራሱን ጥቅም ነው የሚያካብትበት፣ የራሱን ሰው ልጥቀምበት ነው የሚለው። ሲሾም ያልበላ ሲሻር ይቆጨዋል የሚል እሳቤ ይዞ ነው የሚገባው። በእስላም ስልጣን ላይ አውጡኝ ብሎ አይመረጥም። ለስልጣን አብቁኝ ያለን ሰው ሲመጣ መልእክተኛው አይቀበሉትም። አንተ ለነገር ነው የመጣኸው፣ ለጥቅም ነው የመጣኸው አልፈልግም እያለ ችሎታ ያለውን ታለንት ያለውን ወስደው ግን በቦታው ላይ በግድ ያስቀምጡታል። አለዛ ይሄ ከሆነ ውሸት የሞላበት ዙልም የመዛበት ለራስ ጥቅም የሆነ ከሆነ አሁንም እውነትም እኛ ሙስሊሞች ተው ይሄ ፖለቲካ ቆሻሻ ነው የሚባለው ደርቲገም የሚባለው ከዚህ አንጋል ስናየው ነው። አሁን እውነታውን ስናየው ግን ትክክለኛ መሆን ያለበት ይሄ ነው። ወኢነማ ሁወ ተድቢሩ ሹኡን الناس ዑመር ኢብኑ አልኸጧብ ኸሊፋ ያሉ ደውራ ሮንድ ያደርጋሉ። የከሳች ግመል ካዩ ጠይቃሉ። ምክንያቱም መሪ እስከሆኑ ድረስ ኩልኩም ራዒ አለ ኩልኩም ራዒን ወመስኡሉን አን ረዕየቲሂ ትጠየቃላችሁ ስለተባሉ ይቺ ግመል ለምን ረከሳች? ጭነት አበዛህባት ወይስ ቀለብ ከነስካት? እጠየቅበታለሁ ብለው ያስባሉ። ሮንድ ሲያደርጉ የሆነ እንጉርጉሮ ይሰማሉ። አንድ ሴት ታንጎረጉራለች። ተጧወለ ሀዘ الليل ወخضل جانبه እያለ ተዘፋፍናለች። ባሏ ጂሃድ ሄዷል። ለወራት ቆይቶ ነበርና ናፍቋታል። አላህን ባልፈራ ኖሮ ዛሬ ሌሊቱ እንዲህ አይሆንም ነበር ስትል ሰምቷል። ዑመር ናቸው የሰሙት። ሐፍሷ ልጃቸው ዘንድ ሄደው ሴት ልጅ ምን ያህል ጊዜ መታገስ ትችላለች ከባሏ ውጪ? ቢበዛ 4 ወር 6 ወር አሏት። አዋጅ አወጡ። አይህ ከታች እስከ ላይ ላለው ሁሉ መሪ ስትሆን ኃላፊነት አለብህ ማለት ነው። የሲያሳ መሪ ማለት ይሄ ነው። እዚህ ጋር ደሙ ሲፈስ እያየዝም የምትል መሆን የለበትም። መሪ ስትሆን እዛ ጋር እየተዞለመ ያለ ሰው የተራበ ያለ ሰው ይሄንን ሁሉ ማየት የሚችል ማለት ነው። ሲያሳ በቦታው ላይ ሲቀመጥና ህግ አወጡ። ከዛ በኋላ የፈለገ ጂሃድ ቢሆን ከ4 ወር በኋላ አንድ ወታደር ግንባር መቆየት የለበትም የሚል አዋጅ አውጥተዋል። ሲያሳ ነው ስትል ከስር ያሉትን ሁሉንም እኩል አይን ልታይ ነው። 10 ልጅ ቢኖርህ 10ሩም ያንተ ናቸው። ለሁሉም ማልበስ፣ ለሁሉም ማጠጣት፣ ለሁሉም እኩል ማየት አለበት ስትባል ስልጣንህ ከፍ ባለ ቁጥርም ይሄንን ነው። ስለዚህ ሲያሳው ላይ መግባት አለብን የምንለው ለሀገር ስንል ነው። አገራችንን ስለምንወድ ነው። ህዝብ እንዳይበደል ስንል ነውና የራሳችንንም ሐሳብ ከቁርአኑ ላይ ያለውን ለሰው የሚበጀውንም ሐሳብ ማቀላቀል አለብን ለማለት ነው። እዚህ ጋር ስላወራን የሚፈጠር ነገር የለ አይምሰላችሁ። እያንዳንዱ የሆነ ነገር ሲል ይደርሳልና ነው። ويحقق العدل والمصلحة قال شيخ الإسلام غاية الولاية إصلاح دين الخلق ودنياهم ከዛ የራስ ጥቅምን ማስከበር ሳይሆን ለማለት ነው። ስለዚህ ሲያሳ ማለት
በዚህ መልኩ ከሆነ የዲኑ አንዱ አካል ነው። አማ ኢዛ ቃመት አለ ዙልሚ በዙልም ላይ የተመሰረተ ከሆነ በኺያና ላይ ምረጡኝ እንጂ እንዲያረጋለሁ ሲል ከዛ እንዲያርጉኝ እንጂ ሲል ከመጣ በኋላ ያንን የሚያጥፍ ከሆነ እውነትም ያ ከሸሪዓው የወጣ ነው። ሚን ሀዲል ኢስላም አይደለም። የዚህ ጊዜ ነው ልንሸሸው የሚገባው። ሁሉንም ቢሆን ግን ሸሽተነው የሚሆን ነገር አይደለም። ስለዚህ ልል የምችለው ነገር ቢያንስ ማድረግ ያለብን ነገር ጥሩ ነገር ሲሰራ መደገፍ አለብን። ያልሆነ ነገር ሲሆን መቃወም አለብን። ሁሉ ጊዜ እንደ በግ ዝም ማለት የለብንም። ሲያሳው አሁን እየተደረገ ያለው ነገር እኔ በግሌ በጣም ተስፋ ያደረኩበት ነገር ነው። የሆነ ነገር ለውጥ ይመጣል ብለን ምክክር የተባለው ነገር ጥሩ እንዲሆን እኛም በዱዓ እድሉ የምናገኝ ከሆነ ሐሳብን በማቅረብ ይሄ ይሁን የሚለውን ነገር ይሄ ሊደረግ ነው ሲባል ይሄ አይሆንም ብለን በመቃወምም ሙስሊሙም የራሱን ድርሻ ያስቀምጥ የሚል ነው። ኢነል ዋጅበ ዐለይና አነፍሀመ ዲነና ፈህመን ሶሒሃን እኛ ሙስሊሞች መጀመሪያ እስልምና ማለት ምን እንደሆነ በአግባቡ ልንረዳው ይገባል። ፈላ ኑፈሲል በይነ አሕካሚል ኢስላም ፊል ዒባደቲ ወአሕካሚሂ ፊል ሙዓመላት በዲኑ በኩል ያለውንም በሙዓመላ በማህበራዊ ጉዳይ ያለውንም ጭምር ሳንዘነጋው መሆን አለበት። ወልሑክሚ ወላ ነጅዐለል ሀዋአ ሙቀደመተን ዐላ ሸርዒላህ ስሜታችንን ፍላጎታችንን ከሸሪዓው አስቀድመን መገኘት የሌለብን ነገር መሆኑን ይሄን ልንረዳ ይገባል። ኢነላህ የእሙሩ ቢልዐድሊ ወልኢሕሳን አላህ የሚያዘን በፍትህ ነው፣ በመልካም ነገር ነው የሚያዘንና ያንን ልንገነዘበው ይገባል የሚል ነው የዛሬው የኹጥባው ርዕሱ። ብዙ መግለጽ ባልችልም ላወጣው ባልችልም በውስጥ ያለው ሐሳቤን የተረዳችሁኝ ይመስለኛል። ሀገራችን ናት። ሀገራችንን እንወዳለን፣ ህዝባችንን እንወዳለን። እኛ ሙስሊሞች ለሀገር እድገት ለሀገር ልማት ላይ ከፊት የምንገኝ እንጂ እንቅፋቶች አይደለንም። ለሚሰራው ጥሩ ነገር ሁሉ እጃችን ይኖርበት ይገባል። ፍላጎታችን ነው፣ ድጋፋችን ነው ለማለት ነው። ከዛ ውጪ በደል ዙልም ያለበትን ነገር ግን እጅጉን ሸሪዓችንም የሚጠላው ነገር ነው፣ እኛም የምንቃወመው ነገር መሆኑን ለሀገራችን ሰላም እንድትሆን በዱዓችንም በጸሎት ከጎኗ መሆናችንን ማሳወቅ ነው የምንፈልገው። ስለዚህ ሀገራችንን ሰላም ያድርግልን ነው የምለው። ኢነላሃ የእሙሩ ቢልዐድሊ